እኔ በቃ አንገቴን እንደዚህ የምታየው አረጀኝ ራሴ የሽንግሪን ማላሳይን የማረሚያ ቤት ሐኪሞች አሉ። እነሱም እስረኛው አስወጥተው ግቢ ውስጥ ሽንግሪ ሊረጩ ሲል እጅና እግሬን ታሰርኝ መሩኝ። ያንን ማላሳይን ነጥቄያቸው እየጠጣሁት በአጋጣሚ ሌላ እስረኛ አስጥሉኝ። ወዲያውኑ ሆስፒታል ነው ሄዱ። ይኸው እንደምታየው ይኸኛው ላይ ይኸው እዚህ ላይ የሽንግሪ ማላሳይ ራስህን ለማጥፋት ነው። ከዛ ጥቁር አንበሳ ወረሱ ስራ አስተኙ። ከዛ በተለያየ ጊዜ በቃ እኔ ራሴን ለማጥፋት ስለ እውነት ነው የምናገር 50 ምናምን ቴትራሳይክል በአንድ ላይ ወስጄ ሰው ደርሶ ነው እሱን የታረፍከው? አዋጡት። ምን ያህል ጊዜ ራስን ለማጥፋት ሞክረሃል? ያንን ጥቁር አንበሳ ነው በጎማ ከተው በጎማ ነው ያጠፉ። በቃ የሚገርም እስቲ አሁን እድሜክ ስንት ነው? እድሜ ምን ያህል ደርሷል? እግዚአብሔር መልካም ነው። እስቲ ምን ያህል ከባድ መሆኑን የምታውቀው ማረሚያ ቤት በቆየሁት ጊዜ ማረሚያ ምን ያህል ከባድ እንደሆነ አንድ ነገር የምነግርህ አንዱ ጎዳና ነው፣ ውጭ ጎዳና ነው እና ክረምት ላይ ነው። 6 ወር ተበርዶበት 4 ወር ታስሮ 2 ወር አመክሮ አለው ብያል። ፍርድ ቤት ሄዶ መዝገቡ መፈቻው ዳኛው ስላልፈረመለት ሰዓት ደርሶ ማለት ነው እደር ተባለ። የሚወጣበት ቀንን ያውቀዋል። ከዛ በኋላ ሊወጣ አልቻለም። ሰዓቱ 11 ሰዓት አካባቢ ነው። ልጁ ያለው አማራጭ አስበው ራሱን በምላጭ ቀዳደው በቃ አራቁት ገባ። ሰው ራሱ ደነት ያገታ። ከዛ በኋላ ህዝቡ የሚጠጋው ጠፋ። እኔ ሄጄ ይዤው ምላጩን ተቀበልኩት። ከዛ ሐኪም ቤት ሄዶ ከመጣ በኋላ ለምንድን ነው እንደዚህ አይነት ነገር የምታደርገው ስለው ልጁ ጎዳና ተዳዳሪ ወጥቶ ጎዳና ተዳዳሪ እዛ ፍራሽና ማረሚያ ቤት ብድርብት ይሰጣል። እዛ መንግስት ያበላል አይደል? አስበው ይሄ ልጅ ክረምት ነው። ክረምትን ቢያሳልፍ እዛ ይሻለዋል። ግን ነፃነቱ ምን ያህል ነፃነት ነፃነትን አየ ባባሙዝ በቃ አሁን አንተ በእድሉም እኔ ባገኝ ደስ እያለኝ ነው የምኖረው፣ እጓጓለሁ። ግን ይህ ልጅ አንድ ቀን ማደሩ በአፈሙዝ እየተጠበቀ ለሰው ልጅ ነፃነት ከምንም በላይ አስፈላጊ፣ ከምንም በላይ ጣራ ያለበት ብርድ ልብስም ፍራሽም ያለበት ቦታ ያለ ነፃነት ከመኖር ውጭ የሚተኛው ጎልፍ ላይ በረንዳ ላይ ነው። ግን ነፃነቱ ገባ እና ይህን ያህል ግን ማረሚያ ቤት የብሩ ብሔረሰቦች መኖሪያ ነው። ፕሮፌሰር፣ ዶክተር፣ ስፔሻል የዩኒቨርሲቲ ምናምን እንደዚህ ትላልቅ ሀብታም የከተማችን ሀብታሞች እኔን ያውቁኛል። ከምንም በላይ
ምን ጥሩ ነገሬ ማናገርና በቃ አንተም ማለት ይችላል እና ከነሱ ጋር ማብሬ ታሰራለሁ። እኔ ልንገር እግዚአብሔር የሌለበት ምንም አይነት ነገር ደስ አይልም። አንድ ነገር ልንገር፣ እኔ ስም አልጠቅስም። ከተማችን ስም አሉ የሚባሉ ሀብታሞች 2 ሰው ልጥቀስ። እነዛ 2 ሰዎች ከባድ ፍርደኞች ናቸው። አሜሪካን ድርጅት፣ ሳውዝ አፍሪካ ድርጅት፣ እዚህ ደግሞ በፎቅና በበር የተለቀለቁ ከተማ ውስጥ ታዋቂ ሀብታሞች እዛ ሲሞቱ አይቻል። እውነቴን ነው የምልህ። የእውነት ማረሚያ ቤቱ ህዝብ የሚያውቀው ታሞ ሲሞቱ አይቻል። ብራቸው አላዳናቸው። ገባ? ብራቸው ሊያሰታቸው አልቻለም። ብራቸው ጥቅም የለውም። ምንም አልጠቀማቸው። እዛ ማረሚያ ቤት እኔ አብዛኛው የታሰርኩት የማረሚያ ቤት ሬሽን በመብላት እናቴ ሞተች። ከሞተች በኋላ ጠያቂ የለኝም። ማረሚያ ቤት እያለ ነው እናቴ እዛ ነው የሞተችው። ይሄ ከባድ ፍርድ ከተፈረደብኝ በኋላ። እናት ካረፉ ከስንት ዓመት በኋላ ነው አንተ የተፈታ? 98 ነው የሞተችው እናቴ። አንተ ስንት ላይ ወጣ? እኔ 2010 ወጣ። ኦልሞስት 12 ዓመት ማለት ነው። እናት ካረፉ ከ12 ዓመት በኋላ ነው የተፈታ። እና በጣም የሚገርም ከባዱን ነገር መንገር ማረሚያ ቤት 98 ዓመተ ምህረት ጥቅምት 24 ለኛ በቃ የእሳት ቀን ነበር። ምን ተፈጠረ? እሳት ሰለ ያኔ ካስታወሳችሁ አዲስ አበባ ውስጥ ሰላም ነበራን በተበተ ነው ፖለቲካ በሚለው ረብሻ ነበር፣ ምርጫ ነበረ እና እስረኛው የሚያውቀው ነገር የለም። ቴሌቪዥን እናያለን። ቴሌቪዥን ተፈቅዶልናል፣ ሬዲዮን ተፈቅዶልናል፣ እናያለን። ከዛ በኋላ ከተማ ውስጥ አዲስ አበባ እንደዚህ በጥይት ሰው እየተመታ ምናምን የረብሻውን ያሳያል። ጥቅምት 24 98 ጥቅምት 24 ይህንን ቀን መቼም ማረሰው እና የሙስሊሞች ዓመት በዓል ነበር። የሙስሊም ሌላ እና የሙስሊም ዓመት በዓል ነበረ። እዚህ ጋር የምነግርህ አሁን ለምሳሌ ሽሮ ከሆነ ባህር ከሌለ ምግባችንን የምናገኘው 6 ሰዓት ነው። በሰዓቱ ነው የሚመጣል። ወይ ሙስሊም ወይ ክርስቲያን የኦርቶዶክስ እምነት ካለ ትልቅ ባህል ካለ ለታራሚው ይታረደለታል። ገባ? ይታረደለታል። ከዛ በኋላ ስጋ ይሰጣል። ይህን ስጋ ከጠዋት ከ4 ሰዓት ጀምሮ እየተሰራ እስከ 8 ሰዓት ቆየበት። እስረኛው ምሳ አልበላም፣ ምን አላለም፣ ቁጭ ብሎ እየጠበቀ ነው። ከዛ በኋላ እግዚአብሔር ምስክሬ ነው ይላል። እኔ እንደዚህ አይነት እልቂት ያየሁት ደቡብ አፍሪካ ነጮቹ እነዛ ጥቁሮች አፓርታይድ ነው ያየሁት። በትክክለኛ በቴሌቪዥን አየሁ። በአካል ደግሞ ያየሁት አዲስ አበባ ቃሊቲ ማረሚያ ቤት 98 ላይ ማለት ነው። 98 ላይ 8 ሰዓት አካባቢ ነው ተጀመረልህ። በቃ የግል ጨዋታ እየተጫወተ ነው፣ ቴኒስ እየተጫወተ ከረሙላ እየተጫወተ ነው። እስረኛው ፈጽሞ ይህ ነገር ይመጣሉ አያሰማ። ከዛ በመትረየስና በክላሽ ገቡበት። በቃ ምንም እስረኛው ምንም ሳይል ነው ወታደሮቹ የገቡ። ወታደሮቹ በእውነት
በቃ ምን ብዬ ልንገርህ፣ ግድያው ተባባሰ። በቃ እስር ቤት ውስጥ በሩ እንደዚህ ትልቅ ነው። እዛ ለመግባት ቤት ወረቤት ለመግባት ራሱን ከጥይት ለመከላከል በቃ ሰው በሰው እየተረጋገጠ ገባ። ከዛ በኋላ ቤት ደሰረ ሁሉ ገብተው ገደል 180 ሰው በ30 ደቂቃ ውስጥ አለቀ። 180 ሰው ተገደለ በለት ተገደለ። ምንድን ነው ምክንያቱ? ነገር 180 ሰው ተገደለ። 140 ሰው በጥይት ቆሰለ። ከባድ። ከዛ በኋላ ይህ ነገር ከሆነ በኋላ እስረኛውን ጠቅላላ የቀረውን እያወጡ ከየቤቱ በሁለት በካቴና አሰሩ፣ መሬት ላይ አስተኙን። ከዛ በኋላ ወዲያውኑ አጋዘኞች ሰራዊቶች መጡ። እንዴት እስረኛው የአይላንድ ከዛን ያልያዘ እስረኛ ሁሉ ራሱን ለመከላከል ምን ብለው ነው መገል ነው ብለው ጠየቋቸው። ከዛ በኋላ ያኔ ጸጥታውም ጥሩ ስላልነበረ ዝም ተባለ። ከዛ ያሁሉ እስረኛ ተይዞ ሬሳው እዛው ከግቢ ውጭ ቀበሩ። ምክንያቱ ምንድን ነበረ? ምክንያቱ እነሱ የሚሉት በዛ በአስፋልቱ ላይ እነሱ ምክንያት የሚሉት እዚሁ ሰላማዊ ሰልፍ የወጣው ወረዛ አለፈ። ወረ ክራውን ጋር ቃሊቲ ክራውን አወቀው። ክራውን ፊን በዛ ጋር ወረ አንተን ከቃሊቲ ከአቃቂ መጥቶ ወረ ክራውን ጋር አለፈ። ሰላማዊ ሰልፈኛው ስለዚህ እስረኛ ላይ ያስመለጡ ብለው ምንም እንቅስቃሴ ያልዘመረ እስረኛ ፈጁት ማለት ነው። ፈጁት። የማረሚያ ቤቱ ጠባቂዎች ናቸው ጠባቂዎች። ከዛ በኋላ ይህ ነገር ከተደረገ በኋላ ወዲያውኑ ተነጋገሩና ከበላይ አካል ወዲያውኑ እስረኛው የሞተውን ከግቢ ውጭ ሬሳውን አወጡና ካሜራ አምጥተው ወዲያውኑ ማታ ቀን እንዲሰሩና ማታ በቴሌቪዥን መንበለና አየን። ከቃሊቲ ማረሚያ ቤት ከባድ እስረኞች 7 ለማምለጥ ሙከራ ሳያደርጉ ተገደሉ። 7 ይህን ነገር ዛሬ ወይዚ ስለቀረብኩ አይደለም የተናገርኩ። ይህንን ከእስር ቤት እንደወጣው ጓደኞቼ ሞተዋል። የጓደኞቼን መንግስት ይህንን ፍትህ ዕድል ቢሰጠኝ ወጥቼ ለኢትዮጵያ ሕዝብ አስተጋባለሁ ብዬ ይሄ ስለዚህ መንግስት በጊዜው በቴሌቪዥን ላይ የተሰጠው መግለጫ 7 ወታደሮች ለማምለጥ ሲሞክሩ 7 እስረኞች ተገደሉ የሚል ነው። አጠቃላይ ግን የሞተው ህዝብ ስንት ነው? 170 የሚያክል ህዝብ ነው የሞተው በጊዜው ማለት ነው። እና ይሄኛው ሚዲያዎች መተው ኢንተርቪው ያደረጉኝ። ከዛ በኋላ ኢሳት ጋር ቀርቤ ኢሳት ለኢትዮጵያ ህዝብ ይህንን ነገር ከመጀመሪያ እስከ መጨረሻ ይህንን ነገር ተናገርኩኝ። ጠቅላይ አቃቤ ሕግ ወዲያው እንደተፈታው አካባቢ የነበሩት አቶ ብርሃኑ የሚባሉ ነበሩ። ጠቅላይ አቃቤ ሕግ እሳቸው ጋር ቀርቤ ለሚመለከተው አካል ከአንድ ሰዓት በላይ ነው ኢንተርቪው ያደረጉት። ንጹህ ሰው እንጀራ ፈልጎ እንጀራ የራበው ሰው በጥይት አልቋል ብዬ ኢንተርቪው ከተፈታ ከ1 ዓመት በኋላ ከተፈታው ከ15 ቀን በኋላ
2011 ይላል። የሚገርም ነው። ጠቅላይ አቃቤ ሕግ እንትን ይተናል። ይህንን ጉዳይ እንግዲህ የሚመለከተው አካል የንጹህ ሰው ደም ፈሷልና የንጹህ ሰው ደም ምንም ወንጀል ተሰርተዋል ተብለው ተፈርዶባቸው እስራቸውን ቅጣታቸውን እየተፈጸመባቸው ቢሆንም ግን የአይን ምስክር የሆነው ወንድማችን እስጢፋኖስ እንደነገረን ከሆነ በሱ ምስክርነት ይሄ ወንጀል ተፈጽሞ እንደሆነ በማረሚያ ቤቱ በጊዜው የነበሩት ወንጀሉን የፈጸሙት ሰዎች ፍትህ የተገደሉት ሰዎች ደማቸው ወደ እግዚአብሔር ስለሚጮህ ፍትህ ቢሰጣቸው መፍትሄ ቢሰጣቸው ብለንኛ እንደ መስቀል ሚዲያ እንደ ክርስቲያን ሚዲያ ያው ክርስትና ፍትህ የሚሰጥ አምላክ ያለበት እምነት ስለሆነ ይህንን ፍትህ እንጠይቃለን። እሺ ነገር በተፈልገው የቀረም ነገር ካለ ውስጥ ተናገር። ነገር ስንቱ ማረሚያ ቤት መንግስት እናንተ ፈቅዶላችሁ እየሄዳችሁ ብታዩ በጣም ደስ ይለኝ ነበር። ስንት ሰው ተስፋ ቆርጦ ብልቱን የቆረጠ ሰው አለ አውቃለሁ። ጓደኛዬ ገባ ብልቱን ቆርጦ ያመዋል። ብልቱን የቆረጠ ሰው አለ። ራሱን በደብደባ ፓራላይዝ የሆነ ሰው አለ። ገባ እንደዚህ አይነት ሰው ስንት ሰብአዊ መብት የሚጣስበት መንግስትም ይህንን ነገር አይቶ የለውጡ መንግስት ደርሶበት የተለያዩ ጋዜጠኞች ማረሚያ በመገኘት የደረሰባቸውን ጨለማ ቤቱን እያንዳንዱ ጨለማ ቤት ኢንተርቪው ተደርጎ እንዳለ ጎበዝ የተለያዩ ጋዜጠኞች ከሰማ ቀርጸው ለመንግስት አሳውቀው ይህን ነገር ከዛ በኋላ ነው የተቀረፈን። ገባ እና የምናገረው ነገር ብዙ ጠያቂ የሌለው አለ፣ ተስፋ የሚቆርጥ ሰው አለ። በጣም የሚገርም ብዙ ሰው ሴቶች በተለይ በጣም ጌታም ያው በመጨረሻው ጊዜ ታርቤ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠየቃችሁኝም ይላል። መልሰው የሚሉት ያልጠየቁት ሰዎች ታስረክ መቼ አይተን አልጠየቅንህም፣ ታርዘ መቼ አይተን አላለበስንህም ብለው ይጠይቁታል። ከታናናሹ ለአንዱ ያን ያደረገ ለእኔ ያደረገ፣ ያላደረገ ደግሞ ለእኔ ያላደረገው የሚል መልስ ነው ጌታ የሰጠውና በእስር ያሉትን ወገኖች መጠየቅ ሄደን አንዳንድ ጊዜ መጎብኘት፣ መጽሐፍት፣ ልብሶች፣ የምግብ የሕክምና ነገሮችን ማድረግ እግዚአብሔር የሚወደው በጎ ነገር ነው እና ይህን ማድረግ እንዳለብን እኔም አሳስባለሁ እንደ ወንድም። እስጢፎስቲ 2-3 ጥያቄ ይቀራኛል እኔ ለአንተ ምጠይቅ፣ አንተም ውስጥ ያለውን ነገር ጥንቅቅ አድርገህ እንድትናገር ፈቅድልሃለሁ። እስጢፎ ባላደረግኩት ብሎ ከልጅነቱ ከሆነ እድሜው ድረስ ባላደረግኩት ብሎ የሚጸጽተው ነገር፣ ይሄን ነገር ማድረግ አልነበረብኝም በህይወቴ፣ ይሄን ነገር ባላደርግ ይሄ ሁሉ ነገር አይከሰትም ብለህ የምታረገው እና አይመለስም። አይኑ የሞኝ ጥያቄ ይመስላል። ጊዜ አይመለስም፣ በቃ ወደፊት ነው የሚተኩሰው ጊዜ መልሰን ወደኋላ ማረም ብንችል እስጢፋኖስ ምን ቢያረም ነበር ደስ የሚለው? ባላደርገው የምትለውና ወደኋላ ብመለስና ባስተካክለው፣ ይሄንን ባስተካክለው ይሄ ሁሉ አይከሰት የምትልበትን ነገር ወጣቶች ስለሚሰሙክ ዛሬ እንደዚህ አሁን ሚዲያ ላይ ያለው ፍንዳታ ወጣቶች አገር ላይ መፈራት የሚፈልጉ በክፋት በአመፅ ልባም ደፋር ነው መባል የሚፈልጉ በዝና የናንተን ጀብዱ ዱርይነት አመጹን ምናምን የሚሰሙ ሰዎች አሉና እስጢፎ ምን ባደርግ በህይወቱ ምንድነው የሚጸጽተው ይሄን ባላደርግ የምትለውና ማረም ብትችል የምታረመውን ነገር ንገረን። እኔ እድሜ ልኬን የሚጸጽተኝና ባላደርገው ብዬ የምለው ነገር ያኔ ገና ወጣት እያለሁ
የጉልበት እኔ የተዋረኩት እኔ ህይወት የተበላሸው ገጀራ እየወጣሁ ገባ። ያ ቀን ገጀራ ባልወጣ በወንጀልም ለምንም አልፌ ትምህርቴን እማራለሁ። መልካም ስነ ምግባር ይኖረኝ ነበረ። ያ ህይወት የተበላሸ ሰው አይዞ ይላል። አሁን ያንን ሰው ኃጢአት የተወሰነ ሰው ቢጠላም አብዛኛው ደግሞ ግፋበት በለው ምናምን የሚል ሰው አለ። እኔውም ብዙ ሰው ነው ያጣሁት ገባ። ትናንት ከትናንት ወዲያ ወረፊት ወራላ መመለስ ወረፊት የሚልኝ ሰው ተቀራላ ክፋት እንዲያበረታቱ ሰው ኑሮ ማልጠቀሙ ግን እግዚአብሔር ብቻ። ወደኋላ ብትመለስና ማስተካከል ብትችል ምንድን ነበር የምታርመው? እስቲ እኔ ማርመው ነገር ቢኖር ያው ያለፈውን ነገር መመለስ ብቻል። እኔ ስሜ አሁን ከዳር እስከ ዳር የማያውቀኝ ሰው የለም። ትኮራበታለህ? ትናንት ዱርዬነት፣ ደፋርነት ትኮራበታለህ? በጣም አፍርበታል። በጣም ይገርማል። በጣም አፍርበታል። አንድ ነገር ልንገር፣ ይቅርታ እንግዲህ ስም በአንድ ገን አሁን አንድ ሰው እኔ የዛለታ እስር ቤት ነኝ ጣቢያ 6 ወር ጣቢያ። ከዛ የሆነ ሰውዬ ጨቡ ይያዛል። ያ ሰውዬ ጨቡ ይያዝና የአንገቱን ወርቅ የእጁን ወርቅ ሰዓቱን ብር ይወስዱበታል። ወራያ ምናምን ሰውዬው የጎጃም ነጋዴ እና ወዲያውኑ ተቀበለውት ሲያስተኙት ምን አሉ? እስጢፎ ያኛው ፈታሹ የያዘው ሳይሆን ተቀባዩ። አሁን እኔ ከያዝኩኝ ተቀባይ ሌላ ሰው ሚፈች። ከዛ ልክ እሱ እየሮጠ ከዛኛው ቀድሞ እየሸሸ እያለ ይሄኛው ሰውየውን ጣለውና እስጢፎ ቀስበል ጠብቀኝ። ከዛ በኋላ ሰውየው ምን ተቀረጸበት? ከዛ ቤተሰቡን ይዞ ጠዋት ለመክሰስ ጣቢያ መርማሪው ጋር እስር ቤት መሆኑን ያውቃል። አዛዡም ያውቃል። እስጢፎን ወንጀል የሚሰራው እያወኩት የሰፈር ሰው ነኝ እያልኩት ነው የያዘኝ። ወርቄን ምንም ወሰረብኝ። እርግጠኛ ነህ እስጢፎ? አዎ። ያኛው መርማሪ ይሰማውና ለመርማሪ ሹሙ የመርማሪዎች ኃላፊ ይህ መርማሪዎች ኃላፊ ምስክር አለ ሲሉ ሰውየው አዋልና ወንድሙና እህትየው በዕለቱ ነበር ብለው እነሱ ግጥም አድርገው እስጢፎ ከዛ ያ ሶስቱም ነዋለና አዛዡ ቢሮ ይዟቸው ገባ። ከዛ በኋላ አዛዡ ቢሮ ስጠይቃቸው እስጢፎ እርግጠኛ ነህ አለውና መስኮቱን ከፈተውና ከአዛዡ ቢሮ መስኮቱ ተከፍቶ እንዲህ በእስር ይነታል ከረቀስ እና እስጢፎ መረጠው ከዚህ ጋር አለና ሌላ መርማሪ ልኮ ደርዘራቸው ብሎ ልክ እኔም ተደርደር ሰባል እንዴት ትደረደራል? ክስ ላይ መጡብኝ መስሉ ገባ። የቆየ ክስ በሐሰት ሊያስመሰክሩብኝ መስሉኝ እኔው በቃ ግደለኝ ምናምን ብዬ ቀበሉ። ዱላ ምናምን የፈለከው ግደለኝ። ምንድነው መደረደረው? ተከስሼ ፍርድ ቤት እየጠበኩ ነው። ቀጠሪ ምንድን ነው የምጠራው?
በሰው ያስመሰከረ አረጋ አስጥቅም እሺ ከዛው በኋላ ሁኔታውን ነገሩ ቆንኩ ይኸው እስቲ ሰው ያቀኝ እሱ ከዛ በኋላ ወስተከልክዬ ነበረ አዛዡ የጣቢያ አዛዡ ከምርመራ ሹሙ ጋር ተነጋግሮ ይህ ልጅ ስሙ ስለገነነ ነው አንዳንዴም እንደዚህ አይነት ነገር እንደሚሆን ማወቅ አለብን ብሎ ዋስትና ተከልክዬ ማረሚያ ልወስድ ነበር ከዛ ተለቀቁ ዋስትና ተፈቀደ ዋስትና ተፈቀደ ይገርም በሌለበት በስም ብቻ ይሰራል ሁለተኛ ነገር ሰው እኔን አያውቅኝ አንዴ ማረሳውና በአካል አያውቁ የአካባቢ ሰው የማይረሳው ነገር ልንገር ልጅቷ የአዲሱ ገበያ ልጅ ናት እና የካዲሱ ገበያ እኔ ተወልጄ ያደግኩበት ሰፈር 08 ነው እዛ ስትመጣ አምሽታ ሰው ሲለክፋት የስጢፉ ሚስት ነኝ እያለች በቃ ቤት ድረስ መንገድ የምትፈልግበት ድረስ ይሸኟታል ልጅቷ እኔ አላቅም ከ3 ወር በኋላ ጫት ቅሜ ጫማ እያስታረቁ በጣም መርከኛለሁ እያጨስኩ ነው ልጅቷ በአጋጣሚ ጂንስ አርጋ ባጠገቤ ታርፋለች ነይ ምናምን ስላት ልጅቷ አላወቀች ነይ ይላል ምናምን ብላ ዝም ብላኝ ከዛ ጫማ ከሩን ራሱ እንትን አላት ሄጄ ያስኳት ልክክኛተ ምናምን ሰዓት እያሳለፍብኝ ነው ምን የሲቡ ሚስት ነኝ እየጠበቀኝ ነው ነገር ያለው ምናምን ብላ በኋላ እኔም የሲቡ ሚስት ነሽ እንደውም ከሱ መጣላት አምሮኛል ብያት ተይዘን እንሄድላለን የት ቤት የምትሄድበት ቤት ሴትዮዋ ልጆቿ ናቸው ጓደኞቿ ከዛ በኋላ ባሪያውን የሚል ልክ ድግስ ነገር ነው እንዲህ መጣ በስንት ጊዜ መጣና ባለ ቁጫል ምናምን አይ የስቲፎ ሚስት ይዣት መጥቼ ነው ስላቸው ልጅቷ አዙር ጠቀላላ ሲስቅ ደነገጠች ምንድነው ስትላቸው አረ ስቲፎ እኮ ማለት እሱ ብለው ሲነግሯት ደነገጠች ከዛ በኋላ ስነግረን ብዙ ጊዜ በስም አምልጣች በንም ኮንትራት ተይዞላት ሽኝተዋታል እና አንተን ወይ ብላ ገርሟት በቃ በዚህ ቤተሰቡን እና ብዙ ሰው ማያቀኝ ሰው ያው በስም ብቻ ቃል ግን በአካል ማያቀ ሰው ብዙ ነበርና ደስ የሚሉ ገጠመኝ የነገርከን ምንድነው አሁን እንትን ምልክ ከተፈታ በኋላ ልብ የተነካበት አሁን እያየው ነው ሶሻል ሚዲያ ላይ ተንበርክከ በፍሬም አለሙ መዝሙር ያለቀስክ አለ ዝማሬ ኤዲተራችን ያስገባልናል ቪዲዮ ተመስገን አባቴ ያንተ ምሕረት ስለበዛልኝ አባዬ ያንተ ምሕረት አልተየለኝ አባዬ ምሕረት ያልጠፋኝ ምሕረት ከሰው ንስ ከጨለማ ቤት ከየጨለማ ቤት ወቅተኛል አባዬ ተመስገን ተመስገን የኔ አባት አባ ተባረክ አባት ልሰጠኝ አንተ ተባረክ አባዬ በምን እከብራለሁ አባቴ አንተን በማስተስር በጸሎት ነው እንጂ አባቴ ይህን ይሰጠኝ ይህ የጨለማ ቤት በቧንቧ ስደበደብ በሰንሰለት ስታሰር ከስቃ አውጥተኛል አባዬ
ይህንን ያገኘሁት ባንተ ነው። እኔ ዘመድ የለኝ፣ ባለስልጣን ቤተሰብ የለኝ። ከሞት ነው ያወጣኝ አባቴ። 17 ዓመት በየጨለማ ቤት አባዬ ያንተ ምሕረት በዝቶልኝ ነው አባዬ። አመሰግናለሁ። ክብር ላንተ ይሁን፣ ክብር ላንተ ይሁን አባ። ተባረክ ተባረክ የኔ አባት። ክብር ይገባል፣ ምስጋና ይገባል። በጣም የሚገርም በቃ ተነክተህ ታለቅሳለህና እንዴት ይሄ ልበ ደንዳና ይሄ ደረቅ ለማንም የማይመለስ በቃ ያልኩት ካልሆነ የሚል በዱርይነት የሚታወቅ ሰው እንዴት ኢየሱስን እንዴት ጌታን ተገናኘው? እስቲ እሱን ንገረን እስቲ። ጌታን ያገኙት በከፊሉም ቢሆን ነገር ማረሚያ ቤት። እሺ ከዚህ በፊትም በተለያየ ተናግሬዋለሁ። ማረሚያ ቤት ውስጥ አንድ ቻይና ኤምባሲ የሚሰራ ሰው ነበረ። ያ ሰው በአጋጣሚ መኪና ይገጭና ፍርድ ቤት ይቀርባል። ከዳኛው ጋር በቃላት አለመግባባት ለ3 ቀን ያስረዋል። ለ3 ቀን ይመጣና ይገባል እስር ቤት። እኛ ክፍል የገባው ከዛ ልክ እንደዚህ ቁጭ ብሎ ሳየው አዲስ ገቢ ከታላሚው ጋር ከመቀላቀሉ በፊት ኦሪንቴሽን ይሰጠው። ከዛ በኋላ የሚቀላቀል ከዛ በኋላ ኦሪንቴሽን ከሰጠው በኋላ ቁጭ ሲል እና ብዬ አስነሳሁትና ቦታዬ ላይ አልጋዬ ላይ ወስጄ ቁጭ አልኩት። ከዛ ስለሆነ እየነገረኝ እያለቀሰ የሚነገር ገባ። ይሁን ስም ሁሉ ነገር በቃ ያልፋል። ገባ ያልፋል። ከዛ በኋላ ልክ እንደዛ ነገሩ ሰበከኝ። ከዛ በኋላ ልጁ ቤተሰቡን ከዛ በኋላ ለምን ዛሬ ውዬ ይህንን ነገር ሰምቻለሁ፣ ነገ በአጋጣሚ ልሞት ይችላለሁ፣ በኋላ ልሞት ይችላለሁ። ስለዚህ የዘላለም ያለኝን ነገር ከኢየሱስ ጋር ለምን አላደርግም ብዬ ጌታን ተቀበልኩ። እዛው ጸለየልኝ። ከዛ በኋላ ጠቅላይ አቃቤ ሕግ ታውቀዋለህ፣ ማርከን የሚባል አይነ ስውር አወቀው። ከጠቅላይ ሚኒስትር መለስ ዜናዊ ጀርባ ጎበዝ አረ ማርከን የሚባል የፍትህ ሚኒስቴር ዋና አቃቤ ሕግ ገባ። እሱ አይነ ስውር አማኝ ነው በጌታ። ከዛ በቃ ሲያስተምር እዛ ማረሚያ ቤት እያንዳንዱ ሙስሊሞችን ማክበሪያ መስጊድ አላቸው፣ ኦርቶዶክስም ቦታ አሉ፣ ፕሮቴስታንት ሁላችንም ቦታ አለ። አንድ በዚህ አጋጣሚ ሳነገር አላልፈውም። ከዚህ በፊት ጨለማ ቤት 1 ዓመት የቆየሁት ማረሚያ ቤት ውስጥ ግምገማ አለ። ሁሌ እንገማገማል እስረኛው። ከዛ ስንገማገም ቴሌቪዥን ይገባልን ብዬ እጅ አውጥቼ ጠየቅኩ። ከዛ በኋላ አሁን ለምሳሌ እንደ ውጭ ልበልና የቀበሌ ሊቀመንበር የለም እንደዛ ውሰደው፣ የዞን ኃላፊ ይባላል። ታጋዮች ናቸው። ከዛ ግምገማ ላይ እስጢፎ ቴሌቪዥን ይገባልን ብሎ ጠየቀ ተብዬ ወረሌላ አመፅ
ታራሚውን ለማስነሳት ተብዬ ጨለማ ቤት 1 ዓመት ቆየ። በቴሌቪዥን ጥያቄ ይህን ጥያቄ የሚገርም ነው። ይሁን ግን አሁን ቴሌቪዥን ግዴታ ነው። አንድ ብቻ አይደለም፣ 4 ቴሌቪዥን 3 ቴሌቪዥን አለ በየክፍሉ ማለት በየክፍሉ በየዞኑ ገባ። እኔ ግን 1 ዓመት ቆየ ያን ለመጠየቅ ይህን ስለጠየቅኩ ይህን ሁሉም ያውቃል። ይህን ነገር ረብሻ ላይ ያስነሳ ግምገማ ላይ አላገጠ ተብዬ እና የተለያዩ የቲቪ ቻናሎች አሉ መንፈሳዊ እሱን እናያለን። እኔ ደግሞ ያሉበት ክልል የገባሁበት ከጤና ማኳያ መጨረሻ ላይ ወረ ልፈታ ወረ ጠቅላይ አቃቤ ከተላከልኝ በኋላ ላይ ይቅርታ ከዛ በኋላ ዞን 4 የሚባል ዞን 4 እዛ ለመገባት 50,000 ብር ትከፍላለህ። ምቹ ነው ከሌሎቹ ዞኖች 50,000 ብር 50,000 ብር ከስርም ለዝዋርም ምንድነው ልዩነቱ? የዞን 4 ነው የሌለው ያ ግቢው ራሱ የተነጠፈ ነው። እስረኛው ጠቅላላ አሁን ያና የሚለየው ያኛው ሱስ ይጠቀማል። 4ቶች ሌሎቹ ዞኖች ሱስ መጠቀም ይችላሉ። ሁለተኛ ነገር ደግሞ እስረኛው አንድ ቤት የሚኖረው አንድ መጋዘን ስር 500 ሰው አንድ መጋዘን ስር አለ። አንድ መጋዘን ላይ እናታች መሬት የሚተኛ ግን እነዚህ 20 ሰው 30 ሰው አንድ ክፍል ውስጥ 20 ሰው 30 ሰው ገባ። እንደሌላው ክልል ተጽዕኖ የለም፣ ድብደባው ወከባው የለም። ገባ። ከጨው ከራሱ በቃ ለምጨው ከተበለ ወዲያው እንትን ይባላል። እና ምን አይነት እስረኞች ናቸው እዚህ ውስጥ የሚታሰሩት? እነዚህ ባለሀብቶች እና ከመንግስት ጋር ሲሰሩ የነበሩ ሰዎች ለሴፍቲያቸው እነሱ ሌላ ዞን ቢሄዱ ጥቃት እንዳይደርስባቸው። ሁለተኛ ነገር ደግሞ ሕክምና ሐኪም የትም ሆስፒታሉን ሐኪም የበሽታቸውን ችግር የጻፈላቸው እና እድሜ ሽማግሌና ህፃናት ገባ። ዋና የተቋቋመው ይሄ ለምንድን ነው? ለበሽተኛና ለህፃን። ከዛ በኋላ እነሱ ደግሞ ሴፍቲያቸውን እንዲጠበቅ አረጓቸው። ከዛ በኋላ ሀብታም ደግሞ በሳቤ ገንዘብ እየከፈለ ይገባል እና ያ ዞን 4 ተባለ። እዛ ገባ። መጨረሻ ላይ ጎበዝ እኔ ብቻ አይደለም ከኔ ሌላ ብዙ ሰው የተቀየረ ሰው አለ። ወንጌል መጽሐፍ ቅዱስ ማንበብ ጀመርክ? ጀመርኩ። ከዛ በኋላ በአጋጣሚ ወጣው። እኔ እዚህ ላይ ማልዋሸው ነገር ያኔ ሰፈታ እዛ ማረሚያ ቤት ውስጥ እቃ ይሸጣል። ራካቦት ምናምን ቅርጻ ቅርጽ ይሸጣል ማረሚያ ቤቱ። በዚያ ሳላመሰግነው አልካ ገንዘብ ታገኝ ነበር? ገንዘብ አገኘ ነበረ። ብዙ ብር ነበረኝ። ያንን ብር ይዤ በአጋጣሚ ተጠራው። እቃዬን ይዤ ብዙ ሰው ነን የተፈታ ነው። በይቅርታ ማለት ነው። አንዱ ታምራት ገለታ ራሱ ከኔ ጋር ነው የተፈታው። ገባ። አብረን የተፈታው እና አንድ ላይ ተፈታን። ከዛ በኋላ በር ላይ የተለያየን። እኔም ወደ ቤቴ መጣሁ። በጣም የሚገርም በጣም እዚህ ጋር ሌላ እሳት የሆነ ሌላ ኮብራ የሚጠበቀኝ ነበር። ገባ።
እኔ ምንድነው ላልከኝ ነገር ግልጹን መንገድ እፈልጋለሁ። እኔ እናቴ የምትኖርበት ታላቅ ወንድም አለኝ፣ ቤት ነበረኝ። እኔ ውክልና አስፈረመኝና መጨረሻ ላይ ሁሉም በራሱ አደረገ። በውክልና የሰጠውን ቤት ለራሱ ወሰደው። ከዛ በኋላ እኔም ጥሩ ስሜት አልነበረኝ። ወዲያው እንዲወጣው መሳሪያ የገዛሁት። ተመለስኩ ወደዛ ህይወት። አይዞን እግዚአብሔር መልካም ነው። መሳሪያ ገዝቼ ወደ 4 ጥይት ገዛውና ከዛ ወንድሜ ልጅ ያለው እና ከልጁ ጋር ከምስቱ ጋር አንድ ላይ ነው የሚኖረው። እኔ ስለ እውነት እግዚአብሔር የሚያውቀው በረዳውኝ ከቃሊቲ ስወጣ ወንድሜ ነው ብዬ ስደውልለት ወንድሜ እና ቀና ገዘኝ ምናምን ብዬ ስጠራው የልገባ ነው አለኝ። የእውነቴን ነው። ከዛ የት ነው የምታርፈው አለኝ። በጣም ደነገጥኩኝ፣ በጣም ተሰማኝ። ከዛ በቃ ቅስሜ ተሰበረ። የገዛ የእናቴ ልጅ እንደዚህ ያለኝ እንዴት ነው የምኖረው ከዚህ ህዝብ ጋር? በምን አይነት መንገድ ነው የምኖረው ብዬ የባሰ ተስፋ ቆረጥኩ። ከስንት ዓመት በኋላ ነበር ለመጨረሻ ጊዜ ታስረ የተፈታ? ከ17 ዓመት 17 ዓመት ታስረ። ወንድም የት ነው ትገባ ያለ? ከዛ በኋላ ወዲያው እዛው ወልጄ ካደኩበት አጠገብ ቤት ተከራየው 1 ዓመት ኖርኩ። ከዛ የለውጡ መንግስት በዚህ በጣም እናመሰግናቸው ወደን በቃ መንግስትን ጠየቅኩ። በአግባቡ ችግሬን ተረድተው ቤት ሰጡ። ቤት ተሰጠ? አዎ ሰጡኝ። ቤቴን እግዚአብሔር የተመሰገነ። ከዚህ በፊት እኔ ራሴን እንደ ጨካኝ ነበረ ራሴን ምስለው። ለካ ሰዎች አንዳንድ ነገሬን ወደውታል። ማለትም አንተ የዋህ ነህ፣ እኛ ብዙ ጊዜ አይተናል፣ ከጓደኞቹ አንተ ነህ ትንሽ የምትሰራው ብለው ገንዘብ አዋጥተው ቤት ሰሩ። ባለሀብቶች ማለት ነጋዴዎች፣ የሰፈሩ እንግዲህ ቦምብን የሚያል ነገር ባጠፋ ይኸው እነሱ ናቸው የሚያልቁት። ግን ህዝቡ እግዚአብሔር በቃ ነገሩን ቀይሮት ከዛ በኋላ አዋጥተው ቤት ሰሩ። እዛ ነው የምኖረው። በጣም የሚገርም። እኔ አሁን ስራም የለኝም። እኔ መንግስት እኔ ብቻዬን መጠቀም መፈልገው ሌላ ከኔ ጋር የተቸገሩ ሰዎች እነሱ የሚስሩ ብዬ አንድ ሰው ሆነን ተደራጅተን ሽንት ቤት ተሰጠኝ። እንድታስጠቀሙ ማለት ነው? አዎ እናስጠቀም። በረንዳ ተወልጄ ያደኩበት ቦታ ላይ ቦምቡ የፈነዳበት ማደያ ጋር እዚህ ጋር ሽንት ቤት ተሰጠኝ። አንድ ሰው ነን ተደራጀን፣ ሴቶችም ወንዶችም። ከዛ በኋላ መንግስት ተባበረን፣ ተሰጠን። 1 ዓመት ሰራው። ከዛ በኋላ ይሄ ጉሩቤ 4 ጊዜ ነው ኦፕሬሽን ሆንኩ። በመላጭ ተቆረጥኩ? አዎ ከባድ ኦፕሬሽን ከሱዲን መጥተው ያደረጉ
የወረቀቱ ማሳየት ይችላል። ከዛ በኋላ ይሄ ሽንት ቤቱ ሽታው ያባብስብሃል እና እየተባባሰብህ ወደ አደጋ ከምትሄድ ሽንት ቤቱን ተባልኩና ሐኪሞች ተነገረኝ። ሽንት ቤቱ አብሬ የተደራጀሁትን ማመልከቻ አስገባውና እነሱም ችግሬን ተረድተው በውልና ማስረጃ ከሽንት ቤቱ ወጣው በጤና ምክንያት። ከዛ በኋላ ስራ ፈትቼ ማንም የሚረዳኝ የለን፣ ጠያቂም የለኝ፣ ምንም የለኝ። ብዙ ሰው ወደ ጌታ ስለመጣው አልወደንም። እኔ ግን ትልቁን ይዤ ከእሱ ጋር ከመጣበቅ ወደኋላ አላልኩም እና ብዙ ሰው ካለኝ ብዙ ሰው በጌታ ስለሆንክ ማለት ነው ወደ ጌታ ስለእውነት እና እኔ ገንዘብ ይዤ ከተማውን ጠቅላላ ጫት ስቅም ስጠጣ ስጨፍር የትኛውም ቦታ ላይ ቦምብዬ መሳሪያ ይዤ ጋርድ የሚባል ያቁኛል። ገና ሳይሆኑ በር እንትን የሚያስገቡ ችግር እንዳላመጣበት። ከዛ በኋላ ይቀበሉኛል። እዛ በአግባቡ ጠጥቼ ጨፍሬ ምን ብዬ ለሊት 9 ሰዓት እገባለሁ ቀድሞ ማለት ከዛ በኋላ እንደዛ አደርግ ነበረ። ጌታን ካገኘው በኋላ ያ ከማረሚያ ቤት ስፈታ ይህኛው ነገር ስላለ ጌታ ማምለኬ ተውኩትና ወደ ዓለም ተመልሼ ከዛ በኋላ ከተማ ውስጥ በጣም ስቅም መጨረሻ ላይ አገኘ እግዚአብሔር እናገኘው። እግዚአብሔር በቃ ሰላም ሰጠኝ፣ ጤንነት ሰጠኝ። ደስ ይላል በጣም። አንድ ጥያቄ ልጠይቅህ እስቲ። የእግዚአብሔር ልጅ ክርስቶስ ኢየሱስ ለአንተ ምንድን ነው? እስቲ ስለ እግዚአብሔር ያለህን ነገር ንገረን። አጠቃላይ መልእክት ካለ ደግሞ መጨረሻ ላይ ቀረ ውስጥክ አስተላልፈልን። ቅድም እንዳልነው ተመልካቾቻችን ከታች ባለው በመስቀል ሚዲያ ቁጥር ስቲፈን ማግኘት እንፈልጋለን ብላችሁ ከደወላችሁ ቀጥታ እሱ ጋር የምትገናኙበትን እድል ቢሮ እናመቻችላችኋለን። ደግፉት፣ አብራችሁት ቁሙ። ሰው ፊት ያዞራል፣ ሰው ጀርባ ይሰጣል። ጀርባ የማይሰጠውን ጌታ ይዞታል። እናንተም ይህንን ወንድም የምታግዙበት ልባችሁ የሞላው ነገር ካለ አብራችሁት እንድትቆሙ እንደ መስቀል ሚዲያ ጥሪ እናቀርባለን። ጌታ ኢየሱስ ለአንተ ምንድን ነው? እስቲ ንገረን። እስቲ እንዴት ተሸነፍክለት ለዚህ ጌታ? እግዚአብሔርን እኔ በእኔ አስተሳሰብ እግዚአብሔር እኔን አያውቀኝም፣ እኔን ለማወቅም ግዴታ የለበትም። እግዚአብሔር ለእኔ ምን ይማረንም ነበር የምለው። እኔ ከዛ ሁሉ ኃጢአት ይቅር ብሎ በቻይነቱ ምሕረቱ ስለበዛ እግዚአብሔር ምሕረት ሰጥቶኝ አዲስ ሕይወት ሰጥቶኝ እያኖረኝ ነው። እኔ የቀረኝን እድሜ እግዚአብሔርን እያገለገልኩ ነገ ለምን አያልፍም? ኃጢአቴ ነጽቻለሁ፣ አዲስ ሰው ነኝ። ይህንን ማንም አያገኘውም። ይህን እድል እውነቴን ነው፣ ማንም ሰው አያገኘው። እኔ አሁን ከተማ ውስጥ ሰብካል፣ ታገለግላለህ? አገለግለ ፓስተር ጠገቡ ታውቀዋል? ፓስተር ጠገቡ ጊዮርጊስ ነው አደባባይ ላይ የሚሰብከው፣ መስቀል ይዞ አወቀው አጨውታ ከሱ ጋር ማገለግለው። ይኸው በቪዲዮ ላሳይ ይችላል፣ ስልኬ ላይ ያለ። እኔ ቀሪ አደባባይ ላይ እኔ ችግር የለም። እኔ ደግሞ ይህን ምስክርነትን ጌታ ቢፈቅድና ብንኖር በየማረሚያ ቤቱ ሄደን ክርስቶስን የምትሰብክበት እድል ከአንተም ደግሞ ተሞክሮ ሰዎች እንዲታረሙ
እንዲመለሱ ማድረግ ብትችል ደስ ይለኛል። የቀረህን ነገር ንገረን። ስንት ዓመት ነው ግን? አሁን እድሜ ስንት ደረሰ? እኔ አሁን 50 ምናምን ነው ወይስ 50? እሺ 50 ዓመት ጎልማሳ ሆነሃል። አጠቃላይ አሁን የምታስተላልፈው መልእክት ካለ ሀሳብ ካለ ለአድማጭ ተመልካቾቻችን አስተላልፍልንና ሌላም ጊዜ ደግሞ እናወራለን እንደዚህ ተገናኝተን። እኔ እዚያውን ሳልናገር ማላልፈው ነገር እግዚአብሔር ምሕረቱ በዝቶልኝ ይህን እድል ስላገኘው በቅድሚያ እግዚአብሔርን ማመሰገን። ከዛ ሁሉ ሞት እኔ ሰውነት ነው ነገር ብዙ ነገር የአካል ጎድሎ ነኝ። ብዙ ነገር ተበላሽቶ ግን ይሁሉ እግዚአብሔር ምሕረት አድርጎልኝ ለዚህ በቅቻለሁ። እኔ አሁን እየኖርኩ ነው፣ ሰላሜን እየኖርኩ ነው። ለድሮ እኔ ሲያዩ የሚሻሹ እኔም ደግሞ እነሱ ላይ ጥቃት ካላደረሱ ብዬ የሚይዘኝ አብዛኛው ሰው አሁን እኔ ወደ ጌታ በመምጣቴ የተለያየ ጫና ፈጠሩብኝ በስራዬ። አሁን የከባድ መኪና ኤልበረንዳ አካባቢ ነው ሰፈሬ ተወልጄ ያደግኩት። ለምሳሌ አንድ መኪና ከአምቦ ይገባል፣ እርጭ ነው። ከአምቦ ሲገባ ያንን ሸራ እንፈታለን፣ ከዛ ገመድ እንጠቀልላለን። ከዛ በኋላ የአጋዥ ሹፌሩ ይሰጣል፣ ተራ ማለት ያገዝ ነበር። ከዛ በኋላ በዛ ነበር የምትታጃጀረው። እኔ አሁን የመንግስት አካል ጋር በተለይ የከተማዋ ክብር ከንቲባ ወይ ሰላምና ጸጥታ አቶ ወይዘሮ ሊዲያ ጋር በቀር እግዚአብሔር የምለምነው እሱ ለምን በቃ ብዙ መናገር የምፈልገው ነገሮች አሉ እና ይህን አጋጣሚ እግዚአብሔር ይረዳኛል ብዬ እጠብቃለሁ እና በዛ ስራ ነው ያለሁት። በሳምንት በ15 ቀን መኪና የሚገባው። ያው አካባቢ ላይ ያሉ ሰዎች ያውቃሉ። ምንም እየሰራሁ የሚረዳኝ ሰው የለም። አጠገቤ ከጎኔ ያለ ሰው የለም እና እግዚአብሔር ነው እያኖረኝ ያለው እና የምችሉ የኢትዮጵያ ሕዝብ እኔን የምታውቁኝ እኔ አሁን ሰላማዊ ሰው ነኝ። ታሪክ ተቀይሯል። በእድሜ ላይ እድሜ ጌታ ኢየሱስ ሰጥቶኛል እና ቀሪ እድሜ እግዚአብሔርን እያገለገልኩ አሁን እናንተ ፈቃደኞች ከሆናችሁ በየማረሚያ ቤቶች እንደዚሁ እኔ ወንጌል አብሬያችሁ ለመስራት ፈቃደኛ ነኝ። ደስ ይለናል። ደስተኛ ነኝ። እኛም ደስ ይለናል። እኔም ደግሞ በእኔ ብዙ ሰው የሚቀየሩ አምናለሁ። በትክክል እናመሰግናለን ስለመጣ። እግዚአብሔር ያክብርልን። እግዚአብሔር ታሪክ ቀያሪ፣ ታሪክ ለዋጭ መሆኑ ከአንተ በላይ ምስክር የለም። አንተ እንደዚሁ ቆመክ ራሱ ምስክር ነህ። እግዚአብሔር የእግዚአብሔር ልጅ የክርስቶስ ኢየሱስ የመስቀሉ ፍቅር ምን ያህል በቃ ለዋጭ እንደሆነ አሳዳጁን፣ ክፉ የተባለውን ሰው ያልፈለገውን፣ ሕግ ያላረመውን ሰው ሁሉ ሊለውጥ ሊቀይር የሚችል አሁንም ኃጢአተኞችን ሁሉ ከኃጢአት ሊያነጻ የሚችል የክርስቶስ ኢየሱስ ደም ትኩስ ነው። ጌታ ኢየሱስ እጁ ለሁሉም ሰው ክፍት ነው። ሁሉንም ሰው የሚያፈቅር የሚወድ ጌታ አለን። ወደዚህ ጌታ ኑ ብለን ነው ልክ እንደ እስጢፎን ጥሪ የምናቀርብላችሁ። እስካሁን ድረስ ከኛ ጋር ስለነበራችሁ ይህንን ድንቅ ምስክርነት አብራችሁን ስለተካፈላችሁ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ ሰላም።